በአንድ ጊዜ ሁለት ዳር ልናይ ነው። የለከቻሳ ማም ተጀመረ ላይቭ ላይ እና ታዲያ አልጋውን ይዛችሁ አትገቡም? የኢትዮጵያ ሐኪሞች ጉድ ሰርተዋል ሰሞኑን። እጅ ቆርጦ ሰደድ እጅ ሲቆርጠው ቆምኩኝ። አባትና ልጅ በቃ ከፍ እንደዚህ ማውለብለብ ነው እንጂ ኤአይ ስላገባችሁ ሰምታችኋል? ለበስነ ስርዓት ስልክ ላይ እዛው አየር ላይ። ሰላም ዩቲዩባውያን እንዴት ናችሁ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። ዘና ፈታ ያላችሁ ቁም ነገር የምታገኙበት ነው። ሳምንቱ እንዴት ነበረ፣ ምን ተሰማ የሚለውን አስቃኛችኋለሁ። ሀሳብ አስተያየት ካላችሁ ኮሜንት አድርጉልኝ። ያው ዩቲዩብ ላይ ሰላማዊ መልካም ነገር በጨዋ ደንብ አስተያየት ከሚሰጥባቸው ጥቂት ቻናሎች መካከል ነው አሽሩካ ቻናል። ቤተሰቦቼ ዩቲዩብ ቤተሰቦቼ እኮራባቸዋለሁ። በዚህም ደስተኛ ነኝ። በእውነት መልካም ነገር ነው ኮሜንት የምታደርጉት ወይ ደግሞ ሀሳብ አስተያየት የሆነ ጥሩ ነገር ነው የምትሰጡት። በዚህም ላመሰግናችሁ እወዳለሁ። አሽሩካ የምርጦች ምርጫ እንቀጥላለን። ይመቻችሁ። አልሰመረም። ይመቻችሁ። እንዲበልጠኝ ፈልጋለሁ። እኔ ፐርሰናሊ በምንም ነገር ላይክ የኔ የሚለው ሰው እንዲበልጠኝ ፈልጋለሁ። በፍቅር ግንኙነት ውስጥ ወንድ ልጅ በሁሉም ነገር መብለጥ አለበት ትላላችሁ? አዎ መብለጥ አለበት የምትሉ 1 ቁጥር ኮሜንት አድርጉልኝ። አይ መብለጥ የለበት የምትሉ 2 ቁጥር ኮሜንት አድርጉልኝ። እኩል መሆን አለባቸው የምትሉ 3 ቁጥር አድርጉልኝ። እኔ ምን አገባኝ ትዳር ከበርጠሴ አይመለከተኝ የምትሉ 4 ቁጥር ኮሜንት አድርጉ። ሁሉም ነጻነት አለው። መልሳችሁን እንመለከተዋለን። አስተያየትም በዛው ጠብጠብ አድርጉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። አሜን አሜን። በጣም ደስ ይላል። እድግ በሉ። አዎ አሜን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን እያላችሁ ኮሜንት አድርጉ። በየሃይማኖታችሁ እግዚአብሔር ይመስገን በሉ። እስቲ ደግሞ መነጋገሪያ ከሆኑ ጉዳዮች የቲክቶከሮች መታሰር ነበረ። ከዛ መፈታታቸው ከተፈቱ በኋላ ደግሞ ቲክቶክ ላይቭ የተባለው የጌም ጨዋታ እያሉ የሚያስተላልፉት ነገር ከፍተኛ ትኩረት ማግኘት ጀምሯል። በጣም ነው የምወዳችሁ አስቴርዬ፣ በጣም ይሄ ነው ጆን ዳንኤል ከሰሞኑ ሪከርድ ሰበረ የተባለ ይገኛል። ጆን ዳንኤል ከፍተኛ ተመልካች በማግኘት ቀጥታ ስርጭት ላይ ከ120 ሺህ ነው ምናምን በላይ ሰዎች ቁጭ ብለው የተካተሉት በሚል ደግሞ ሪከርድ ይዟል። ቲክቶከሩ ጆን ዳንኤል በዛሬው ዕለት የኢትዮጵያን ቲክቶክ ሪከርድ ሰብሯል። ቲክቶከሩ ጆን ዳንኤል እንግዲህ ከእስር ከተፈታ በኋላ በዛሬው ዕለት ላይቭ ላይ ገብቶ በኢትዮጵያ ቲክቶክ ላይቭ እንግዲህ ከፍተኛ ተመልካች ያገኘ ሪከርድን መስበር ችሏል። ከፍተኛ ሽልማትን በአንድ ጊዜ በማግኘት እንግዲህ ሪከርድ እየሰበሩ ይገኛሉ። እስከ 2.7 ሚሊዮን ኮይን። እናም እንደ ሀሳብ ያልታሰሩት ቲክቶከሮችን ቢታሰሩ አባቱስ ብላችሁ ለጠይቃችሁ አባት ከችሏል። ተያዘ ደግሞ ፈቀር እየተጫወቱ ነው። ያው በቅርቡ ብዙ ጥንዶችን እንደምናይ ተስፋ እናደርጋለን። የለከቻሳ ዋው ትላለህ። እየደራ ነው ፍቅር፣ እየደራ ነው። ማጋባት ነው። እኛ የሚፋታው ማፋታት፣ የሚጋባው ማጋባት ነው። እናት እኮ ጸንቷል አልጸናም? አንድ ላይ በቃ እናወጣለታለን ጋይስ ከእናንተ ጋር። የፈረንጅ ስም ነው ረስተዋለች። የልጅ ስም ምናምን እያወጡ ነው። ቲክቶክ ላይቭ ላይ ነው ሁሉም ነገር ዘንድሮ። ሟም ተጀመረ ላይቭ ላይ እና ታዲያ አልጋውን ይዛችሁ አትገቡም? እንዴት ነው ነገሩ? ኦኬ የጃኒና አዶናይ ፍቅር ጉዳይ ይንከባከባታል። በየሄደበት አይጥላትም፣ አይተዋትም። እዛ ፕሮግራም ላይ ራሱ ባኔ መሰለ ትኩረት እየተሰጠው እጇን ይዞ ቀስ በቀስ አብሬሽ ምናምን አይነት ፍቅር እያሳያት ነው። በቅርቡ ደግሞ ሌላ ፍቅር ትዳር ምናምን እንጠብቃለን። ይሄ ነው እስረኛ ከብዳስተኛ
እናታቸው ልጅ ሲያፍንላት ምናምን። እሺ የኢትዮጵያ ሐኪሞች ጉድ ሰርተዋል ሰሞኑን። ምን እየተባለ ነው? እስቲ እንመልከተው። ደግሞ አያልቅባቸውም መቼም። ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የኢትዮጵያ ሐኪሞች ተሰብስበው የሰሩትን አንድ ጉድ ነው። አንድ የ20 ዓመት ወጣት ማሽን ቤት የሚሰራ ለፍቶ አዳሪ ነው። ብቻ ማሽን ኦፕሬት እያደረገ ድንገት እጁ ማሽን ውስጥ ይገባና እጁ ከዚህ በታች ይቆረጣል ሙሉ ለሙሉ። ከዚህ በታች ያለው ማሽኑ ላይ ቀረ፣ ከዚህ በላይ ያለው ደግሞ ልጁ ላይ ቀረ። ያው ደም የፈሰሰው ነው ምናምን። አዎ የኢትዮጵያ ሐኪሞች ሰሩ የተባለው ይሄ ነው። እጁ በከፍተኛ ሁኔታ እንግዲህ ተለያይቶ ተቆርጦ የነበረውን ልጅ እጁን በሚገርም ሁኔታ ገጣጥመዋል ነው የተባለው። መቼም ክፉ ነገር ቢሆን ስህተት፣ የሕክምናም ስህተት ምናምን ቢሆን ኖሮ ሰምተን ነበረ። ይሄ የአገር ልጆች የሰሩት የሚገርም ጥበብ የተሞላበትን ነገር ነው። በጣም ገርሞኛል ስሰማና፣ እስቲ ይሄ የደረሰበት ራሱ ይናገራል። እንመልከተው። ስሜ ክብሮም እባላለሁ። የምሰራው ሰሚት የናስ ጨርጨር ስጋ ቤት ጋር ነው የምሰራው። ሰኞ ቀን ነበረ አርፍጄን የገባሁት ስራ። ጓደኞቼ እንጨት እየቆረጡ ጠበቁኝ። መጣውና ተቀበልኳቸው ማሽኑ። እኔ ተቀቤ እየቆረጥኩ እያለሁ በቃ ልንጨርስ ትንሽ ነው የቀረን፣ በጣም ትንሽ። በጣም ስንቆርጥበት እንጨቱ እንደዚህ የነበረ ማሽኑ እንደዚህ የሆነ ወደ እንደዚህ ሆነ። እንጨት እነሱ ሲከቱ አላመቻላቸው። ለማስማማት ሞክር ክብሮም ሲሉኝ፣ ከዛ ከታች ብድግ አድርጌ ለማስማማት በግራ እጄ ነበረ ብድግ ሳረገው ኤሌክትሪክ ኮኔክት ሆኖ አለቀ። ከዛ እዛው ላይ አስገባኝ። ሰከንድ አልቆየም እጄ ቆርጦ ሰደደኝ። እጄ ሲቆርጠው ቆምኩኝ። በዛን ሰዓት ቁሜ አማተብኩ። እጄን ሳየው ማሽኑ ላይ አንዱ እጄ ማሽኑ ላይ አለ፣ የተቆረጠው እዚህ ነው። አይኔ እየጨለመ መጣ። እድለኛ ነው በእውነት። እዚህ ሰሚት ነበር ሆስፒታል ሄዱ። ከዛ ሰሚት ላይ አይ ይሄ አንችለውም እኛ። ከዛ ወደ ሳማሪታን ሄዱ። የሳማሪታን ስልክ ተደወለላቸው። ዶክተሮች አወሩ። በቴሌግራም ሲላኩልን ምናምን ነገር አላቸው። የተቆረጠውን ገልጠው ፎቶ አንስተው በቴሌግራም ላኩላቸው። ከዛ እሺ ይምጣሉ። መጣው። የሚገርም ነገር እጄ በበረዶ ነው ለብቻ መጣው። እኔ ቀድሜን ሆስፒታል የደረስኩኝ የሆነ እዛ ጓደኞቼ በራይድ በምናምን አድርገው አመጡኝ። እጅ ዴሊቨሪ ላይ ነው ይመጣል፣ መንገድ ላይ ነው እየተባለ ማለት ነው። ሲመጣ በስራ አጋጣሚ የደረሰበት ከፍተኛ የሆነ ጉዳት፣ እጁን ተቆርጦ ደረቱ ላይም ተጨማሪ ጉዳትና ከፍተኛ የሆነ ደም መፍሰስ አጋጥሞት ነበር የመጣው። ዶክተሮቹ በሰዓት ነው የሚገቡ። 4 ናቸው የሰሩልኝ። እንደ አጋጣሚ እንደድል አድርጎት 4ቱ ባንድ ነበሩ። ልጁ እንግዲህ እግዚአብሔር ሲረዳው፣ ከዛ ደግሞ ሐኪሞቹም በቡድን ሆኖ ባደረጉት የሚገርም ተአምራዊ የሆነ ቀዶ ጥገና እንግዲህ ዶክተር ሳሙኤል ኃይሉ የአጥንት ስፔሻሊስት ነው። ከዛ በኋላ ደግሞ የአደጋ እንዲሁም የመገጣጠሚያዎች ሰብ ስፔሻሊስት ነው ዶክተር ቢኒያ። እሱም በተመሳሳይ የአጥንት ስፔሻሊስት የአደጋና የመገጣጠሚያ ስፔሻሊስት ነው። ዶክተር በረከት የፕላስቲክ ኤንድ ሪኮንስትራክቲቭ ሰርጅን ነው። ዶክተር ራሄል ደግሞ የደም ስር ሰብ ስፔሻሊስት ናት። ዶክተር እውነቱ አንስቴዚዮሎጂስት ነች። ብቻ በጣም ብዙ ሐኪሞች ብዙ ባለሙያዎች ተሰብስበው ይህንን ተአምራዊ ቀዶ ጥገና ሊሰሩ ችለዋል። እነሱ ዶክተሮችም ከፈጣሪ በታች እነሱን ማመስገን ፈልጋለሁ። ታካሚያችንም አስፈላጊውን የሕክምና እርዳታ በድንገተኛ ክፍል ከተደረገለት በኋላ ወደ ኦፕሬሽን ክፍል በአፋጣኝ ተወስደዋል። እዚህ ከመጣው 9-10 ቀን እየሞላኝ ነው። በጣም የሚገርም ነው። ሳማሪታን ሰርጂካል ሴንተር በተባለ ቦታ ላይ ነው እንግዲህ አዲስ አበባ ውስጥ ይሄ ነገር የተከናወነው። የሰማችሁት ነው ሁሉም ነገር አስገራሚ ነው፣ ደስ የሚል ነው። የሀገራችን ባለሙያዎች በእንደዚህ አይነት ሁኔታ ላይ መታየታቸው ደስ ይላል። አጨብጭበናል። ቴንኪው። እንግዲህ እጁ ሙሉ ለሙሉ ሲወድቅ አጥንቱን ማገናኘት አንድ ስራ ነው። አንድ ሰው ሰውነቱ፣ ጡንቻው፣ ደም ስሩ ምናምን ሳይነካካ ራሱ አጥንት ብቻ ሲሰበር እሱ ራሱን የቻለ ከባድ እንትን። አንዳንድ ጊዜ ደም ስሯ ብቻዋን ስትቆረጥም በጣም አስቸጋሪ ነው። በተለይ የደም ስር እንግዲህ ደም መላሽም ደም ወሳጅ የሚባሉትም አርተሪስ ኤንድ ቬንስ እነሱ በትክክል መግጠም ካልተቻለ ዞሮ ዞሮ ምንም እጁ ብዙ እንትን አይኖረውም። ከዛ ጡንቻውንም ደግሞ ማገናኘት አለ። ልክ ሲቆረጥ ሁለቱም ጡንቻ ወደ ይሳባሉ፣ ይኮማተራሉ። ስለዚህ እንደምንም አሰባስበው እሱን ማድረግ በጣም ከባድ ፈታኝ የሆነ ቀዶ ጥገና ነው እና በጣም በሚያስገርም ሁኔታ ድንቅ በሆነ የቡድን ስራ የዚህን ልጅ ወጣት እጅ ተመልሶ አጥንቱም ቦታው ላይ እንዲመለስ፣ ጡንቻዎቹም በሰርጀሪ እንዲያያዙ፣ ደም ስሮቹም ደግሞ እያንዳንዱ ጥቃቅን ደም ስር እንግዲህ እንድትያያዝ ተደርጎ ልጁ አሁን ሪከቨሪ ያደረገ ነው። አንዱ ዶክተር አስታውሳችሁት ባለፈው እኮ የሕክምና ባለሙያዎች ተቃውሞ ባስነሱ ወቅት ምናምን ብለው ያሰሩት ሕክምና ባለሙያ ነው። እንደዚህ ሕክምና ባለሙያዎች
ከፍተኛ አስተዋጽኦ እያደረጉ ይገኛሉ። ሕክምና ባለሙያዎችን ጉዳይ ካነሳን አይቀር ሰሞኑን ህልፈታቸው የተሰማ ያሉ የዶክተሮች ጉዳይ በተለይም በጎንደር ህልፈታቸው የተሰማ ዶክተሮች ጉዳይ አነጋጋሪ ሆኗል። ጥቁር ሳምንት ለጎንደር ዩኒቨርሲቲ የሕክምና ባለሙያዎችን እያጣች ነው የሚል ነገር ነው የተነገረው። ከነዚህ መካከል ዶክተር ሜሮን የህልፈቷ ተሰምቷል። ዶክተር ሜሮን ላለፉት 3 ዓመታት በአዲስ አበባና ጎንደር ዩኒቨርሲቲ ሆስፒታል ሕክምና ክትትል ሲያደርጉ የቆዩ ቢሆንም ህይወታቸው ሊተርፍ አልቻለም የሚል ጉርሻ ፔጅ ሶሻል ሚዲያ ላይ ያገኘሁት መረጃ ያሳያል። እንደዚሁ ሌሎች የሕክምና ባለሙያዎችም ህይወታቸው ማለፉ ነው እየተነገረ ያለው። ኢትዮጵያ ውስጥ አንድ የሕክምና ባለሙያ አንድ ዶክተር ለ10,000 ታካሚዎች የሚል ቁጥር ስሌት ነው ያለው። ጎንደር የቀናት ልዩነት የሕክምና ባለሙያዎች ማረፋቸው መሰማቱ አሳዛኝ ሆኗል። ለቤተሰቦች መጽናናት ይሁንልን፣ ነፍሳቸውን ይማርልን። ኤአይ ስላገባችሁ ሰምታችኋል? ይሄ የአንደኛው ክፍለ ዘመን ጉድ መቼም አያልቅም። ሰው አይደለም እንግዲህ አርቲፊሻል ኤአይ ነው። ግዑዝ ምን አርቲፊሻል ነው በቃ ስሙ ራሱ እንደሚያሳየው። እና አበድኩለት አፈቀርኩት ከሱ ጋር ነው ሞቴ ብላ ነች። የ32 ዓመት ጃፓናዊት ያው ከዚህ ጋር ነው ከኤአይ ጋር የተጋባችው። ስም ሰጥታዋለች፣ ክላውስ ብላ ስም ሰጥታዋለች። ከሱ ጋር የቀለበት ስነ ስርዓት ሁላ ነው ያደረገችው። እንግዲህ ስልክ ላይ ነው ያለው የምትመለከቱት። ምንድነው አሽሩካ የምታወራው እንዳትሉኝ፣ ይሄ ዘመን እኮ አብዷል እንደምታዩት። ወዴት እንደምንሄድ አላቅም። ይኸው ቀለበት ስነ ስርዓት ስልክ ላይ እዛው አየር ላይ ተመልከቱ። አቤት የስልክ ፍቅር እንዳይመስላችሁ ይሄ ጉድ የመጣው። አዎ በ2024 ከፍቅረኛ ሰው ፍቅረኛ ነበራት እንግዲህ ባል እና ችግር ተፈጠረ ከፍቅረኛዋ ጋር። ቻትጂፒቲን እስቲ ስለ ፍቅር ህይወቴ ብላ አማከረችው። ምን ይሻላል ይሄ ነገር ፍቅረኛዬ እንደዚህ ሆነብኝ ስትል፣ አዎ የመከራት ምክርን ሰምታ ከባሏ ጋር ከፍቅረኛዋ ጋር ተጣላች ማለት ነው። ምክንያቱም ቻትጂፒቲ የተሻለ ፍቅር ሰጣት፣ አማከራት ማለት ነው። በዛም ቻትጂፒቲዎች በጣም ፖዚቲቭ ናቸው ብላ ክላውስ ብላ ሰየመች። ስለዚህ አንተን ነው የማፈቅረው ከአንተ ጋር ነው ሞቴ የሚሆነው ብላ ጭራሽው ቀለበት ለማድረግም በቃ ችለናል። የሰማነው ጉድ ምንድን ነው እንዳትሉኝ፣ አርቲፊሻል ኢንቴሊጀንስ ያልሰማችሁ የላችሁ መቼም። ኤአይ ቻትጂፒቲ አንዱ ነው ከኤአይ መካከል። ግዑዝ ፍጥረት ነው። ኢንተለጀንት የሆነ በጣም ሰዎች የጠየቁትን የሚመልስ የሚያማክር፣ ብዙ የህግ ጉዳይ የምን ጉዳይ ብዙ ነገር የሚያውቅ ነው። እንግዲህ ይሄ ቴክኖሎጂ ደግሞ አንዳንዶቹ ሱስ ሊይዛቸው ይችላል። አንዳንዶቹ ደግሞ ያው ፍቅርም ይዟቸው እስከ መጋባት ደረሱ ማለት ነው። አብያት ጠብቀን ሰውረን። ጃፓን ነው አረንጓዴ ቢጫ ቀዩን ጠብ አድርጎት ከፍ ይበል ባንዲራው፣ ከፍ ይበል። ቬሮኒካ አዳነ በልዩ አቀባበል በዚህ መልኩ ገባ ብላለች። በታንዛኒያ የተካሄደው ውድድር ያው ባንዲራችንን ከፍ አድርጋ ነበር። ያው በዚህ መልኩ ወደ አዲስ አበባ ስትገባም አቀባበል ፏ ተደርጎላታል ማለት ነው። በሊሞ ነው አባቴ የመችሽ ያራድዬ ልጅ አባትና ልጅ በቃ ከፍ እንደዚህ ማውለብለብ ነው እንጂ አይዞን። እንግዲህ ደስታ ነው፣ የደስታ እንባ። አዎ ይሄን የምታየው ሁላችሁ የደስታ እንባ እቤታችን ይግባ። በእውነት የደስታ እንባ፣ የሀዘን የክፉ ነገር ይውጣልን ከቤታችን። ሰሞኑን ያው መነጋገሪያ ከነበሩ ጉዳዮች ዚኮም አዋርድ ይጠቀሳል። ሀገራችን ባንዲራም እንዲህ እያለ እየተውለበለበ ይገኛል። እንግዲህ ይሄ ነው በጣም ሄላራ ተስፋዬ ሞዴል ሄላራ ተስፋዬም ያው ማሸነፏ የሚታወስ ነው ከቬሮኒካ ጋር አንድ ላይ ማለት ነው። ዋው አልተቻለም ወጣቱ ክፍል ቴንኪዩ ብለናል። እዚህ ጋር ደግሞ ቲክቶከር ዩቲናስ እየተሸኘች ነው። አባትና እናት በእንደዚህ ሁኔታ እየሸኙ ይገኛሉ። ሰሞኑን ቲክቶክ አዋርድ በአፍሪካ ደረጃ ተሸላሚ ሆናለች ዩቲናስ። ያንን አስመልክቶ ሽልማቷን ልትቀበል እየተሸኘች ነው።
የዩቲናስ አድናቂዎች የት አላችሁ? እስቲ Deputetul Zen Vandren der Prisni be prime te dunchme kupale yuaranga reguloria. እዚህ ጋር ደግሞ ሌላ ትኩሳት ትላለ። እስቲ Respectoni reguloren. ይሄ እንትን እንዳይመስላችሁ ቶርች የአልባንያ ምክር ቤት ነው። ተወካዮች ምክር ቤት የሚባለው በእንደዚህ መልኩ ተቃውሞ ለማሰማት ሙስና በዛ፣ ባለስልጣናቱ ራሳቸው ሙስና በዙ፣ በተለይ ዲፒቲ ሚኒስተሩ ተብሎ በእንደዚህ ሁኔታ ተቃውሞ ለመግለጽ ቀውጠውታል ማለት ነው እዛው። የእኛ ቢሆን ያው ተካፍሎ ይበሉና በልቶ ሆዱን ስለሚጠግበው ያው መተኛት ነው ስራቸው። ተቃውሞ ያው የተለያየ መልክ አለው በነገራችን ላይ። በእንደዚህ መልኩም ያው ተቃውሞ ያሰሙ ሰዎች እያየን ነው። ሼፍ ዮሐንስ በገዛ ቤቴ በ5 ዓመት ታናሽ እህቴ ምግብ እንዳልበላ ተደርጊያለሁ በማለት በራሱ የቲክቶክ አካውንት ፖስት አድርጓል። ሼፍ ዮሐንስ እንዳለውም ከሞራል አንጻር ለባዳ እንኳን የማይደረግ ነገር ደርሶብኛል። ታናሽ እህቴ ከሰራተኞች ጋር በማበር በቤቴ ምንም እንዳልጠቀም አድርገውኛልም ብሏል። ከእርሷ ጋርም እንዲሁ የነበራቸውን ንግግር በጥቂቱ አጋርቷል። ላስደምጣችሁ። ብላልኩሽ አልፈልግም ያልሽ በራሴ ቤት ቅጅልኝ። ስለዚህ መብላት ልብ ተሰማችሁ አይደለ? ሁላችሁም መብት አለን አይደለ? ታዲያ ሼፍ ዮሐንስ እንዳለውም ከቤተሰብ ጋር ለመፍታት ብዙ ጥሪ ያለው፣ ልትቀበለኝ ግን ፍቃደኛ አይደለችም። በመሆኑም በ24 ሰዓት ውስጥ ብቻ መሰረታዊ ፍላጎቶች የማይነኩበትን ነገር ካላስተካከለች ወደ ትልቅ ሚዲያ እንደሚያመራና የደረሰበትንም በደል ለህዝቡ ይፋ እንደሚያደርግ አሳውቋል። በቤተሰብ ጉዳይ እኔ አልገባም፣ ኮሜንታተሮች ምን አሉ የሚለውን እስቲ እንመልከተ። አያጋጫትም፣ ታናሽ ነች ተብሏላ፣ ለምን አያጮላትም ይላል። በቃ ነውር ጠፋ፣ ሁሉም በአደባባይ፣ እረ ይደብራል የሚል ነው። እና በዩጋንዳ ሽንኩርትና ምናምን ቃሪያ በኡዝቤክስታን ቃሪያ ውስጥ እንዳልሰራ አሁን ሽሮ ይከለከላል። ምንም አውጡለት። ያው ሶሻል ሚዲያ ላይ ከመተረብ አድኑ። ትልቅ የለ ትንሽ የለ ማንሰራ ምንሰራ የለም። አንዴ አለማውጣት ነው እንጂ ከወጣ በኋላ ማቆሚያም የለውም። ወሬው እናንተ ብታጠፉትም አይቆምም፣ እናንተ ብታቆሙም። ሶ እረ በፈጠራ ገመናችሁን አታውጡ፣ በቤተሰብ ፍቱት የሚልም አለ እና እሱ አጋሰስ ከሆነስ የሚልም አለ። ሼፍ አይደል እንዴ ራሱ ሰርቶ አይበላም የሚልም አለ። ብዙ ነገር ነው የተባለው። እኔ በሰው በቤተሰብ ጣልቃ በተለይ አልገባም። ለምን አዎ ትንሽ ጉርሻ እኳ ጎረሳት ትልቅ ጉርሳት እንጂ እየተባለ በነ ሳምሪና ፋኒ ብዙ ያልተሰጠ ያልተባለ ነገር አልነበረም። በነሱ በሰዎች መካከል መግባት ችግር ነው። ምን እንደሚፈጠር አታውቅም። በኋላ ላይ ደግሞ ተጣምረው ተዋደው ተከባብረውና ተፈቃቅረው ይመለሳሉ። እዚህ በቤተሰብ ጉዳይ አልገባም የሚለውን በዚህ ትምህርት ወስደን ነው። እነዚህ ናቸው ትልቅ ትምህርት የሰጡን። አሁን ይኸው በቃ እንደዚህ መንገድ ለመንገድ ሁላ እየተሻሹ እየተለሻለሹ ይገኛሉ። ነኩላሊቴ ታይም እንዴ ፍቅር ያምራል እኮ ደስ ይላል። እንደዚህ ደግሞ ሲሆኑ ኋላ ላይ ደግሞ ያው እንደዚህ ጭራሽው መንገድ ለመንገድ ላይ እና እኛ እብደነን እንዴ ይሄንን እያየን መዳም አንቺ አመዳም ብለን ኮሜንት ሰተን ምን ብለን አስተያየት ሰተን ከኋላ እነሱ እንደዚህ ፍቅር ሲሆኑ ከዛ አዳሜ ለሷ አገዘሽ የተነጋገርሽው አየር ላይ ስትቀሪ ለዛ ነው። በሳምሪና በፋኒ ጉዳይም ገለልተኛ ሆነን ጉዳዩን እየተመለከተን ያለ ነው። ያው በግራ ክንፍና በቀኝ ክንፍ ያው ሁለቱም እያጠቁ ይገኛሉ። ኋላ ላይ ደግሞ ጎል ለማግባት ይገናኛሉ። ሶስተኛ አራተኛ ልጅ እያሉ ይመጣሉ። እናውቀዋለን እኮ እስከዛ ያው በጉጉት እንጠብቃለን። ቀጥሉ፣ ጥሉንም ፍቅሩንም ቀጥሉ በያላችሁበት። አይመለከተን። ወንድ ልጅ በሁሉም ነገር ሲበልጠኝ ይሻላል የምትል ደግሞ መታለች። እስቲ እናንተስ ምን ትላላችሁ? እንዲበልጠኝ
እፈልጋለሁ። እኔ ፐርሰናሊ በምንም ነገር ላይክ የኔ የሚለው ሰው እንዲበልጠኝ እፈልጋለሁ። በሁሉም በዛ ነገርም ነው ወይ እንዴት ነው አልገባኝም። ሁሉም ሲባል እንዴት ነው ጉዳዩ? ፋይናንሻሊም ሊሆን ይችላል፣ ሜንታሊም ሊሆን ይችላል። በብዙ ነገር እንዲበልጠኝ እፈልጋለሁ። በቃ እንደዛ ነው የምቀበለው የኔን ወንድ። ወንድን ልጅ ማክበር እግዚአብሔርን ማክበር ነው። በጣም ነው ነገሮች እንዲቴል ማየው ነው እና ደግሞ ከኔ በላይ ለሱ አስባለሁ። አሁን እኔ ፋይናንሻሊ በለጥኩት ችግር የለውም እኮ ለኔ መብለጥ በእውነት ችግር የለውም። እኔ ግን ለሱ አስብለት ማለት ስሜት ይሰማ ይሆን የሚለው ነገር ይደብረኛል። ወንድ ልጅ በሁሉም ሁኔታ ውስጥ ነው የሚከበረው። አስበው እኔ ስራ ምናምን መጥቼ እሱ ቤት ውስጥ ልጅ እንትን ሲል ምናምን ማለት አረ ነው ምንም ነው ሴንስ ማይሰጠኝ እኔ አላቅም በእውነት ማለት። ኧረ አንጀታችን ልበላ አንጀታችንን በልተሸዛው ልትቀሪ። ኧረ ወንዶች ተጠንቀቁ፣ ከእንደዚህ አይነት ሴት በተለይ ተጠንቀቁ አልላችሁም። እንዴት ነው እችሊ ደስ የምትለው እንዴ? ኧረ ሲንግል ከሆነች ቶሎ አፈስፈስ እናርጋት። ወንድሞቼም በጣም ነው የምወዳቸው እና ወንድ ተብሎ ሲወራ ወንድሞቼ ትዝ ስለሚሉኝ እቆምላቸዋለሁ። አቤት ይሄ ንግግሯ በተለይ እንዴት ደስ ይላል። ወንዶች በቃ እንደዚህ እንስፍስፍ የምትልልን ሴት እኮ ነው የምንፈልገው አይደለም እንዴ? እስቲ ወንዶች ሰብሰብ ኮሜንት ላይ ገባ በሉ። ሴት ልጅ እንደ እንቁላል እንክብካቤ፣ አዎ እሱማ ገልጽ ነው። ግን ወንድ ልጅም እንደዚህ እንስፍስፍ የምትልለት ይፈልጋል። ቤት ውስጥ መሆን እንደ ባርነት፣ ቤት ውስጥ ያለውን ስራ ግን ያውቁታል ማለት እንደዛ የሚሉ ሰዎች ባርነት አይደለም። ቤት ውስጥ ልጅ ኬር ማድረግ ምናምን ባርነት አይደለም። ቤት ውስጥ ያለውን ነገር መስራት ምናምን በፍጹም ባርነት ሊሆን አይችልም። ይዋጣላችሁ እንግዲህ አሁን ፌሚኒስት የሚባሉ ሴቶች ነበሩ። እቺ ደግሞ ያው አንዳንድ አስተሳሰቧ የብለጥ ይነስ እሱ ብዙም አከራካሪ ነው። ግን አስተውላችሁ ከሆነ ሴቶችም የራሳቸው ስትሮንግ ኢኮኖሚ እየገነቡ ስለሆነ በገቢ የሚበልጡበት ሁኔታ እየተፈጠረ ነው። ይሄ ደግሞ ለወንዶች አስቸጋሪ የሆነበት ጊዜ አለ። በእውቀትም ስትበልጥ በገንዘብም ስትበልጥ የሆነ በምትበልጥበት ብቻ ወንድ ልጅ ለዘመናት ሲበልጥበት በነበረው ነገር ሲበልጥ፣ ወንድ ልጅ በእድሜ ብቻ ሲበልጥ ደስ የሚል አለ። ሌላው ደግሞ በብዙ ነገር እንዲበልጣቸው የሚፈልጉም አሉ። ለማንኛውም ይሄ ነገር እንዴት ትመለከቱታላችሁ? ያው የብዙ አይነት የፍቅር ግንኙነት ውስጥ እየተፈጠረ ያለ እንትን ስለሆነ ነው። በተለይ ገንዘብ እያገኙ በመጡ ሴቶች መካከል፣ እውቀት እያገኙ በመጡ ሴቶች መካከል የወንዶች የበላይነት በሰፈነበት የታሪክ ሂደት ውስጥ እንደዚህ አይነት ነገሮች ሲፈጠሩ አሁን ግልበጥበጡ ወጥቷል። እኩልነትም ምንም ከእኩልነት በላይም አልፎ ሴቶች አስተዳዳሪ የሚሆኑበት በገንዘብ ማለት ነው እየተፈጠረ መጥቷልና እንዴት ነው? ኮሜንት አለ። ጥንዶቹ የላኩልን አነጋጋሪ ምክር አለ። እስቲ ምክሩን እንዴት ነው የምንተገብረው? እንስማ። ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ? አዎ 100%። ያ 100% የተባረከ ይሆናል። እናንተ ምን ታስባላችሁ? እሺ ምን ታስባላችሁ? እንዴት ነው የሚጸለየው? ምንድን ነው የሚባለው? እሱንም ቢነግሩን ጥሩ ነበረ። ግራ የሚያጋባ ነው አንዳንድ ነገር። ብቻ አይከፋም፣ ጸሎት ስለሆነ አይከፋም። እስቲ ኮሜንት ላይ ልምድ ያላችሁ አስቀምጡልን። ያው እየደረሰብን ስለሆነ ሰሞኑን ዱባይ ውስጥ እንደዚህ ያው ዱባይ አንዴ ዝናብ ሲጥል በቃ ጉዳጉድ እየታየ ነው የሚገኘው። ለማዳም የተላከ ማመልከቻ ነው። እስቲ እንግዲህ ይህንን የምታዩ ማዳም ቅመሞች ካላችሁ አድርሱላት። ሄሎ ማዳም ማይ ኔም ኢዝ ብሩክታይ ዘውዴ አይ አም ኢትዮጵያ ሌት ሚ ሲ ዩር ሪዘን ወርክ ኬሪንግ ቤቢ ዋሽንግ ክሎዝ ክሊኒንግ ሃውስ ኩኪንግ ዴሊሽስ ፉድ አይ ናው ዛት ኦል ወርክስ። ሲቪ እያስገባሽ ነው እህታችን እዚሁ ኢንተርኔት ላይ ግን ኮሜንት ሲቪ ሞቲቬሽናል ሌተር ስፒች። ችግሩ ማዳም ማፊ እንግሊዘኛ እየተባለ ነው። እንዴት ነው ልፊ ብሎሽ ነው እንጂ እንግሊዘኛ አይሰሙም ማዳሞች። አዎ እንሳቅ ወይ እናልቅስ አንዳንዴ እኮ ይገርማል። ብቻ ፈረንጆቹ ገና የምታከብሩ ከወዲሁ መልካም ክሪስማስ እላችኋለሁ። ወደ ዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁን ይመስል ነበር። ኢትዮጵያ ኤርትራውያን ሁላችሁም ተከታታዮቼ ከልብ አመሰግናለሁ። የቀጣዩ ሰው ይበለን። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።